Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። ይሄ ቻናል ኡስሚ ዩቲዩብ ቁጥር 2 የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ትልቁ ቻናላችን እግድ ስለደረሰበት በዚህኛው ቻናላችን ነው የምንገኘው። ስለዚህ የዩቲዩብ ቻናላችን ሰብስክራይብ በማድረግ የደወል ምልክቱን በመጫን ዘርፈ ብዙ የሆኑ ስራዎችን የምንሰራበትን ቻናል ተቀላቀሉን። ቪዲዮአችን ላይክ ሼር አድርጉ። አሁን ከተከሰተንበት ዋነኛ ጉዳዮች መካከል የከተማ መሬትን በተመለከተ በተለይ ደግሞ በአዲስ አበባና አካባቢው ለመኖሪያ ቤት፣ ለንግድ፣ ሌሎች አገልግሎቶች መገንቢያ በተለይ ደግሞ እንደ አዲስ አበባ ከተማ መሬት ማግኘት ትልቅ ፈተና ከሆነ መሰነባበቱም ይታወቃል። ከዚህም ጋር ተያይዞ የሚመለከታቸው አካላት ይሄን ጉዳይ በተመለከተ ምን አይነት ስራ እየተሰራ እንደሆነና ያሉትን ማብራሪያዎች ሰፋ ያሉ ማብራሪያዎች ሰጥተዋል። ማብራሪያዎችን አብረን የምናይ ይሆናል። ይህ በእንዲህ እንዳለ ደግሞ በተለይ ደግሞ ከጥር 1 ጀምሮ ተግባራዊ ይሆናል የተባለው QR ኮድ ያለበት ደረሰኝን በተመለከተ ነው። በተለይ ደግሞ ለሚመለከታቸው አካላት በተለይ ለነጋዴዎች በጣም ወሳኝ የሆነ መረጃ ነው። አሁንም በድጋሚ ቪዲዮአችን ላይክ ሼር እያደረጋችሁ አብራችሁን ቆዩ። በቅድሚያ የምናየው የከተሞች የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረት ነባሩ የሊዝ አዋጅ እያሻሻለ መሆኑን የከተማና መሰረተ ልማት ሚኒስቴር ተናግሯል። ውስን ሀብት የሆነውን መሬት በተለይ ደግሞ በከተሞች ላይ ያለው አቅርቦት ከፍላጎቱ ጋር እንደማይጣጣምም ተነግሯል። ለመኖሪያ ቤት፣ ለንግድና ለሌሎች አገልግሎቶች መገንቢያ በተለይ ደግሞ እንደ አዲስ አበባ ከተማ ላሉ መሬት ማግኘት ትልቅ ፈተና ከሆነ ሰነባብቷል። የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረትም የሊዝ አዋጅን ያሉበት ክፍተቶችን ተለይተው በማሻሻል ላይ መሆኑን የነገሩን በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ የሆኑት አቶ ብዙአየሁ ደምሴ እንዲህ ብለው ተናግረዋል። የመሬት አቅርቦቱ ጥያቄ አቀራረብን ጀምሮ እንዴት ሰው መሬት ያገኛል እስከ ሊዝ አስተዳደር ድረስ ሂደቱ ምን መሆን አለበት የሚሉ ጉዳዮች ላይ ብዙ የሚቀየሩ ነገሮች አሉም ብለዋል። ከተሞቹ ላይ ያለውን የመሬት ፍላጎት ለመሙላት የተለያዩ አማራጮች እየተፈለጉ ነው ያሉት በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ ለምሳሌነት ለቤት ግንባታ መሬት የሚጠይቁ ግለሰቦች አንድ ላይ በመሆን በውስን ቦታ ላይ ወደ ላይ ግንባታ እንዲያካሂዱ የተጀመሩ ስራዎችንም ጠቁመዋል ወይንም ጠቅሰዋል። የከተሞች በፍጥነት መስፋፋት፣ የህዝብ ቁጥር ማሻቀብ የመሬት ፍላጎት ከአቅርቦቱ ጋር እንዳይጣጣም በማድረጉ ያለውን ውስን ሀብት በአግባብና ፍትሐዊ በሆነ መንገድ ለማዳረስ ዘመናዊ የመሬት አስተዳደርና ምዝገባ ስርዓት መዘርጋት አለበትም ብለዋል። ይህ በእንዲህ እንዳለ የገቢዎች ሚኒስቴር የታክስ ማጭበርበርን ለመከላከል ሁሉም ግብር ከፋዮች ልዩ መለያ ያለው ወይንም ደግሞ QR ኮድ ደረሰኝ እንዲያሳትሙ፣ ነባሩ ደረሰኝ ደግሞ ከጥር 1 ቀን 2018 በኋላ ስራ ላይ እንደማይውል ማስታውቀዋል። ይህ የተገለጸው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ኢንቨስትመንት መልካም አስተዳደርና የተቋማት ቅልጥፍናን በሚመለከት ከግሉ ዘርፍና ከመንግስት አካላት ጋር ታህሳስ 20 ቀን 2018 ባደረገው ውይይት መሆኑንም ሰምተናል። ደረሰኝ ታክስ ለማስላትና ለመወሰን ቁልፍ ሰነድ መሆኑን የገለጹት በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽሕፈት ቤት ኃላፊ አቶ ሲሳይ ገዙ ናቸው። በታክስ ስብሰባውና በታክስ ከፋዮች መካከል መተማመንን የሚፈጥር ሰነድ ደረሰኝ ቢሆንም ከዚህ ቀደም በየማተሚያ ቤቱ እየታተመ ለታክስ ማጭበርበር ዓላማ ሲውል መቆየቱንም አስረድተዋል። የታክስ ስርዓቱን ህጋዊነትን በማጠናከር ህገወጥ ደረሰኝን ለመቆጣጠር እንዲቻል የገቢዎች ሚኒስቴር ከብርሃንና ሰላም ማተሚያ ድርጅት ጋር ባደረገው ስምምነት ልዩ መለያ ያለው ወይንም ደግሞ QR ኮድ ደረሰኝ ሁሉም ግብር ከፋዮች ከታህሳስ ወር 2017 ጀምሮ ስራ ላይ እንዲያውሉ ሲደረግ መቆየቱም ይታወሳል። ከመጪው ሳምንት ጥር ወር ጀምሮ ልዩ መለያ የሌለውና በተለያዩ ማተሚያ ድርጅቶች ሲታተሙ የቆየው ይሄ ነባሩ ደረሰኝ ተቀባይነት እንደማይኖረው የተናገሩት ኃላፊው ከተገለጸው ጊዜ በኋላ ነባሩን ደረሰኝ በመያዝ ታክሳቸውን
አስልተው ወደ ገቢዎች የሚቀርቡ ግብር ከፋዮች ተቀባይነት እንደማያገኙ ሊያውቁ ይገባል ሲሉ አስረድተዋል። በተለይ ማተሚያ ቤቶች በሚታተመው ደረሰኝ የሚደርስ የታክስ ማጭበርበርን ለመከላከል ብቸኛው መንገድ ይህ ነበር ያሉት አቶ ሲሳይ ከፍተኛ ቁጥር ያላቸው ግብር ከፋዮች በመኖራቸውና ማተሚያ ቤቱም አንድ ብቻ በመሆኑ ረጅም ጊዜ መሰጠቱንም ተናግረዋል። በመሆኑም ሁሉም ግብር ከፋዮች ይህን በመረዳት ከጥር 1 ቀን 2018 በፊት ልዩ መለያ ያለው ደረሰኝ መያዝ እንደሚኖርባቸውም ተናግረዋል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን ወሳኝ የሆኑ ሁለት መረጃዎችን አደረስኳችሁ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቲዩብ ቻናል ተቀላቀሉን። በኋላ አካባቢ ደግሞ ተከታታይ ሁለት መረጃዎችን አደርሳችኋለሁ። አንድ ቪዲዮ አደርሳችኋለሁ ከዚህ በፊት አዲሱን የመሬት አዋጅ በተመለከተ ቁጥር 2 እና ቁጥር 3 ይለቀቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።